የእንግሊዝ ፕሪሚየር ሊግ ማስጀመሪያ ፊሽካ መንፈያና የፕሪሚየር ሊጉ ማሟሻ ምርጥ ፍልሚያ ምርጥ ጨዋታ በካርዲፍ ፕሪንሲፓሊቲ ስቴዲየም አርሰናል ከማንቸስተር ሲቲ ጋር በዋንጫ ጨዋታ ይገናኛሉ። ይህንን ጨዋታ አንዳንዶች የወራጅነት ጨዋታ ለይተው አያዩትም፣ ሌሎች ደግሞ ይህንን ጨዋታ የወራጅነት ጨዋታ ጋር ከማያያዝ የበጎ አድራጎት ጨዋታ ጋር ማያያዝ ይቀናቸዋል። ይህ ፍልሚያ በጉጉት ይጠበቃል። አርሰናል አዳዲስ ፈራሚዎችን በቋሚ 11 ውስጥ አካቶ የሚጫወትበት ጨዋታ እንደሚሆን ይጠበቃል። በዚህ ክረምት የዝውውር መስኮት ያመጣቸውን የኒውካስሉን አማካይ ብሩኖ ጊማሬጅና ከክለብ ብሩዥ ያዘዋወሩትን ክርስቶስ ዞሊስን በዛሬው ቋሚ 11 አማካይ መስመርና የፊት መስመር ላይ የሚያጫውቷቸው እንደሚሆን ይጠበቃል። በተቃራኒው ማንቸስተር ሲቲዎች በዛሬው ጨዋታ ላይ የ100 ሚሊዮን ፓውንድ በላይ የወጣበትን ኤሊዮት አንደርሰንን በቋሚ 11 ላይ አካትት እንደሚችል ይጠበቃል። ተጫዋቹ ዘግይቶ ከመምጣቱ ጋር ተያይዞ ምናልባትም ተቀያሪ ወንበር ላይ ይቀመጣል ተብሏል። የኤርሊንግ ብራውት ሃላንድ ዕጣ ፈንታ ተመሳሳይ ነው። ዘግይቶ በመምጣቱ ምክንያት ይህም ተጫዋች ተቀይሮ እንደሚገባ የመረጃ ምንጮች እየተጠቀሱ ይገኛሉ። ዛሬ በአርሰናል በኩል ብሮውን የመመልከት ድላችን ጠባብ ነው ተብሏል። ብሮ ማለት ብሩኖ ራይስ እና ኦዴጋርድ ነው። ብሮን ዛሬ አንመለከተው፣ ምክንያቱም ራይስ ዘግይቶ መቀላቀሉና ከፍተኛ ድካም ስላለበት በዛሬው ጨዋታ ላይ ምናልባት ተቀያሪ ወንበር ላይ የመቀመጥ እድል እንዳለው እየተነገረ ነው። ዙሜንዲ እንደዚሁም ራይስ እና ሌሎቹ የአርሰናል ተጫዋቾች ዘግየት ብለው ቡድኑን በልምምድ የተቀላቀሉ ተጫዋቾች መሆናቸው ይታወቃል። ማንቸስተር ሲቲ አዲሱ ስራው መንግስት የሚጀምርበት ነው። የፔፕ ጋርዲዮላ ዘመነ መንግስት ተገባዶ ኢንዞ ማሬስካ ተረክበውታል። ሲቲን በነበረበት በቀደምት ኃያልነቱ ባለፉት 10 ዓመታት የነበረውን ኃያልነት ኢንዞ ማሬስካ ያስቀጥላሉ ወይ? ፍንጭ የምናገኝበት ጨዋታ እንደሚሆን ይጠበቃል። ተጠባቂ ፍልሚያ፣ ተጠባቂ ጨዋታ ከእንግሊዝ ወጥቶ ከ20 ዓመታት በኋላ በዌልስ ካርዲፍ ፕሪንሲፓሊቲ ስቴዲየም ዛሬ 11 ሰዓት ላይ ይከናወናል። ውጤት ይገመት እስኪ፣ ማን ያሸንፋል? ዛሬ ከማን ሲቲ ጋር ላለብን ኮሚኒቲ ሺልድ ጨዋታ ላይን አፕ እናወጣለን። እቺን ትሪ ማን ነው እንደ አፕታይዘር እንፈልጋታለን። ገባለ? ሽሮ አይደለችም ግን ትንሽ ስጋ አለበት። ጎመን በስጋ እንበላት እቺ ወይስ ቦዘና ሽሮ እንበላት። ገባለ? ታጠግባለች ምናምን፣ ግን ለዋናው ዋርም አፕ ነው። ገባ? ስለዚህ ያን ያህል ሲሪየስ መሆን አያስፈልግም። ለማሬስካ ግን በጣም ሲሪየስ ጨዋታ ነው። ማሬስካ ትልቅ ጨዋታ ላይ ቀልድ አያውቅም፣ ግን እኛ ቀለል አድርገን ነው ትሬን የምናደርግበት ማለት ነው። ተመልከት ላይናፓችን። በረኛ ላይ ኬፓ የሚባለውን ሰውዬ ላየው አልፈልግም ካሁን በኋላ አመቱን ሙሉ ማለት ራያን ሪንስ ሪፒት ታጫውትልኛለህ፣ ራያን እዚህ ጋር ታስገባልኛለህ ማለት። ተከላካዮቻችን ያው ሰሊባ ስለሌለ ጋብሪኤል እና ሞስኬራ እናስገባለን ማለት። ቤስት ካሉን ኦፕሽኖች ሞስኬራ እንተማመንበታለሁ እኔ ማለት። በዚህ በኩል ስትመጣ ካላፊዮሪ ቦል ነው የምናደርገው ዛሬ በኮሚኒቲ ሺልድማ የሚደብር ጨዋታ ነው። ሰጋችን ቦል ነው የምናደርገው። ስለዚህ ካላፊዮሪ ጋር ሌፍት ባክ ትገባለች፣ ራይት ባክ ደግሞ ቤን ዋይት ይገባል ማለት ነው። አሁን ይሄ አታኪንግ ላይን አፕ 6 ቁጥር ላይ ስመጣ ብሩኖ ጊማራይስ አለ። ቦስ ታየዋለህ ነው የምልህ፣ ዛሬ ማታ ታየዋለህ። ከዛ በኋላ አጣማሪው እሱን ራይስ ነው መሆን ያለበት፣ ግን ራይስ እንዲያርፍ ስለሚፈለግ ለኮሚኒቲ ሺልድ ደግሞ ካስፈለገ ሰከንድ ሃፍ ይገባል። ወይ ስኬሊን ወይ ሜሪኖ ነው የሚሆነው። እኔ ደግሞ ሜሪኖ የተሻለ ልምድ ስላለው ሜሪኖ ይሁን ባይ ነኝ። ሜሪኖ 8 ቁጥር ላይ ደቅ እናደርገዋለን። 10 ቁጥር ላይ ምን አለ በለኝ ሾው አፕ ማሽን እንደሚያደርግ ማርቲን ኦዲጋርድ እዚህ ጋር ታስገባዋለህ ማለት። ፍሮንት ትሪያችን ጋር ስንመጣ ደግሞ ማን ነው ኤዜ ነው እዚህ ጋር ኖርማሊ እንዲሰለፍ የምፈልገው፣ ግን እሱም አሁን ገና ከቫኬሽን እየመጣ ነው። ሰከንድ ሃፍ ተቀይሮ መግባት ይችላል። ዞሊስን እዚህ ጋር ታስገባልኛለህ ማለት። መሃል ላይ ደግሞ ቪክተር ዮከሬዝን ታስገባልኛለህ። ሰከንድ ሃፍ ሃቨርትስን ታስገባዋለህ። በዚህ በኩል ደግሞ ስትመጣ ዳውመን ቢገባ ደስ ይለኛል፣ ግን የሆነ ሬዲ አይደለም ለእንደዚህ አይነት ጨዋታ ብዬ ገምታለሁ። ሰከንድ ሃፍ ላይ ቀይረን እናስገባዋለን። እስከዛ ድረስ አሯሯጩ ኖኒ ማድዌኬ እዚህ ጋር ይገባል። በዚህ ላይን አፕ ሰከንድ ሃፍ የሚቀየሩ ተጫዋቾች አሉ። ማን ሲቲን እናንቀባራታለን። እነሱም ባይዘ ስታርቲንግ 11 ይዘው መግባት አይችሉም። ከቫኬሽን የተመለሰ ብዙ ተጫዋች አለ። ሁሉም ጋር ይለጠፋል። ማን ሲቲ እመነኝ፣ ጠብቀኝ፣ ፈላው ጠብቀኝ። ካም ኦን ዩ ጋናርስ ሲሪየስሊ ለትሪካፕ 90 ደቂቃ ትራገጡ ነው። What the fuck is this? አቦ ዘንበጥለ የደረሰው ይዞ አይደል እንዴ? ጀመርኩኝ እኮ ላለመብላት እኮ ነበር የምንጮቱ። ተሸናፊ ነበር እኮ ይዞት እኮ ሜዲ ነበር እኮ ማለት። እኔ ሲጀመር ሊገጡኝ እንኳን ዋንጫ መደረደር አላደረኩም አላጣበብም። እዛ ከእናቴ ቡፌ ላይ ቁጭ ነው የማደርገው። ሲጀመር ከዛም ለይቼ አላየው ሻምበል ዝግየና ታመራላችሁ። አረ በጣም ይደብራል። ይሄ ጨዋታ የዋንጫ ብቻ አይደለም፣
በዚህ ጨዋታ ላይ አርሰናል በጣም እንደሚቸገር የምናይበት ጨዋታ ነው። ይሄ ብቻ አይደለም፣ ሲዝኑ ምን ያክል ችግር ውስጥ ሊገባ እንደሚችል ፍንጭ የምናይበት ጨዋታ ነው ብዬ አስባለሁ። ስለዚህ ጨዋታ እነግራችኋለሁ። ኮፒ ሊንክ፣ ሪፖስት፣ ላይክ፣ ሸር በማድረግ ጀምሩት ማለት ነው። እኔ የአርሰናል ደጋፊዎችን ለማስደሰት በደመነፍስና በስሜት አላወራችሁም ማለት ነው። ስለዚህ እውነታውን እነግራችኋለሁ። እስከ መጨረሻው ግን አድምጡትና ተሳተፉበት። እንግዲህ በዛሬው ዕለት በኮሚኒቲ ሺልድ ዋንጫ አርሰናል አመሻሽ 11 ሰዓት ላይ ማንቸስተር ሲቲን የሚገጥም ይሆናል ማለት ነው። ሚኬል አርቴታ ኢንዞ ማሬስካ ጋር 3 ጊዜ ተጫውቷል። ምንም አይነት ድል የለውም። አንድ ጊዜ ኢንዞ ማሬስካ አሸንፏል። በተቀሩት 2 ጨዋታ አቻ ነው የወጣው። ይሄ ብቻ አይደለም፣ ማንቸስተር ሲቲን 13 ጊዜ ገጥሟል ሚኬል አርቴታ ማለት 8 ጊዜ ሽንፈትን አስተናግዷል። 2 ጊዜ ነው ድል ያለው። ከዚህ በተጨማሪ 3 አቻ አለው። በዚህም አይበቃም። የሚኬል አርቴታ ሪከርድ ደካማነት በዋንጫ ጨዋታዎች 4 ጊዜ የፍጻሜ ጨዋታዎችን መርቷል። 2020 ላይ ብቻ ነው የመጀመሪያውን ዋንጫ ማንሳት የቻለው ኤፍኤ ካፕ ቼልሲን በማሸነፍ ማለት። ከዛ በኋላ እንግዲህ በሊቨርፑል በማንቸስተር ሲቲ በኮሚኒቲ ሺልድ ዋንጫዎች ተሸንፏል። ባለፈው ሲዝን ደግሞ በአውሮፓ ሻምፒዮንስ በፍጻሜ በፓሪስ ሰንት ጀርመን ሽንፈት አስተናግዷል። የዋንጫ ጨዋታ ላይ ምን ያክል ደካማ እንደሆነ ሚኬል አርቴታን እንረዳለን ማለት ነው። በተቃራኒው ኢንዞ ማሬስካ 2 ጊዜ የፍጻሜ ጨዋታዎችን መርቷል በቸልሲ ማለት ነው። የኮንፈረንስ ሊግ የዋንጫ ጨዋታና እንዲሁም ደግሞ የዓለም ክለቦች የዋንጫ ጨዋታ መምራት ችሏል። በሁለቱም ድል አስመዝግቧል። የዋንጫ ጨዋታዎችን የማሸነፍ ምንም አይነት ችግር የለበትም ኢንዞ ማሬስካ ማለት ነው። ሌላው እንግዲህ ሁለቱም እጅግ በጣም ወሳኝ ተጫዋች በክረምቱ አስፈርመዋል። ጉማሬሽ እና አንደርሰንም ማለት ነው። የመሃል ሜዳ ጽድት ያለ የመሃል ሜዳ ተጫዋች አስፈርመዋል። እነዚህ 2 ተጫዋቾች በመሃል ሜዳው ላይ የሚታዩ ይሆናል ማለት ነው። አንደርሰን ግን ጨዋታን የመቀየር አቅም እንዳለው የምናይበት ጨዋታ ይመስለኛል። አርሰናል ግን ምን ያክል ችግር ውስጥ ሊገባ እንደሚችል እና በዛሬው ጨዋታ በእርግጠኝነት አርሰናል እንደሚቸገር ታያላችሁ። በእርግጠኝነት ማለት ምናልባት የአርሰናል ደጋፊ ሊንጫጩ ይችላል። እንግዲህ የጨዋታው ሂደት ይሄን ሊመስል ይችላል። ሀሳብ አስተያየታችሁ ኮሜንት ሴክሽን ላይ አካፍሉኝ። ይመቻችሁ። እቸና መቸንረላችሁ ነው ጀማው የዋንጫ ቀን ነው ዛሬ። ቡናችን አርሰናል ከሲቲ ጋር ከሚያደርገው ጨዋታ በፊት አንዳንድ ነገር ልበላችሁ። ይሄ የኤፍኤ ካፕ አሸናፊዎችን ከፕሪሚየር ሊግ አሸናፊዎች ጋር የሚያገናኘው የኮሚኒቲ ሺልድ ጨዋታ ላይ እንግዲህ ዛሬ ምን እንጠብቅ ነው ሲቹዌሽኑ። ሚኬል አርቴታ አይዟችሁ የትም አልሄድም ፋሚሊያንስ አለው ፈርማለሁ ብሎ ነበር። የቆንጆ ዜና ነው። እና በዚህ ጨዋታ ላይ ግን ከሚኬል አርቴታ ምን አይነት ሚድፊልድ ይዘን ነው የምንገባው፣ ምን አይነት አታክስ ይዘን ነው የምንገባው፣ ምን አይነት ዲፌንስስ ይዘን ነው የምንገባው የሚለው ጥያቄ ነው። ምክንያቱም ከጀርባ ሳሊባ የለም፣ መሀል ላይ ራይስ የማይጮትበት ትልቅ እድል አለ። ከፊት ለፊት ደግሞ ጊዮኬሬስ ማህበር ዝም ጥሩ ፕሪሲዝን አይደለም እያሳለፉ ያሉት። ሄሱስ ጭራሽ አልወጣም ብሏል። ግን ይሄ የመጨረሻ የ9 ቁጥር ቦታችን ላይ ምንድን ነው መደረግ ያለበት? ዛሬስ በምን አይነት መልኩ አርቴታ ይህን ነገር ሊወጣው ያስባል የሚለው በጣም ትልቅ ጥያቄ ነው። አርቴታ ብቻ ሳይሆን ግን ዛሬ ኤንዞ ማሬስካም ትልቅ ስራ ይጠብቋል። ምክንያቱም ኤንዞ ማሬስካ ኮምፒቴቲቭሊ የሚያደርገው የመጀመሪያ ጨዋታ ነው ኮሚኒቲ ሺልድ ማለት። እቺ ፔፕ ላይት የሆነች ሰው ፔፕን በመልክ ብቻ ነው ወይስ በሌሎች ነገሮች ይመስሏል የምንመለከትበት ጨዋታ ነው። አርቴታን እንግዲህ ማሬስካ ሚኑ የተለያዩ የቼልሲ ኮቾች አላሸነፍም ታውቃላችሁና አርቴታን የማሸነፍ ጥሩ ሪከርድ የለውም፣ ግን ትላልቅ ጨዋታዎች ላይ በደንብ የመዘጋጀት ጥሩ ሪከርድ አለው። ዊንገሮቹ ደግሞ ከፍ ብለው ሲጫወቱ የሚወድ አይነት ወይ ሜዳውን ለቀጥ ሲያረጉ ሰው እየሰነጠቁ እያጠፉ እንዲገቡ ይፈልግ አይነት ሰው ስለሆነ ምቹ ነው ለነሱ። ዛሬ ዶኩና ሴሜኒዮ ምን ያረጋሉ የሚለው በጥያቄ ምልክት የሚታለፍ ይሆናል። እኔ ከጨዋታው የምፈልገው አንድ ነገር ግን ማለት ነው ብሩኖ ጉማሬስ ፊት ቸርኪ እንዲያንጠባጥብ ነው። ብራዘር የባላዋለው ብራዘር ጨዋታው እንግዲህ አርሰናል 3-1 በሆነ ውጤት ያሸንፋል ብዬ አስባለሁ። እናንተ ግን እሺ ዛሬ እንግዲህ ኮሚኒቲ ሺልድ አለ እንደምታውቁት ማለት ነው። የዋንጫ ቀን ነው ለኛ እንደምታስቡ ማለት ቻምፒየን ዋንጫ እንዳትንቅ። በኋላ አሁን ታሞጋግስና ስትሸነፍ እኔ እንደምበላው አውቀዋለሁ። እንደው ባልበላውም ይቻላል። ለምን ብዙ ጊዜ ኮሚኒቲ ሺልድ ስበላ ፕሪሚየር ሊግ አይቀናኝም። ገብቷል። ባልበላውም ችግር የለውም። ግን እንዳታጣጥል፣ ይሄን ዋንጫ እንዳታጣጥል። አንሳው ሲችላ አንሳው። እንደማትበልጥ ጓቃለሁ ግን እስቲ ችለ አንሳው። ይሄንን ማሬስካ የመጀመሪያውን በሲቲ ቤት ዋንጫው የሚያነሳበት ዛሬ ነው በእርግጠኝነት። ኤክስትራ ምንም ይኬሪ ነገር የለም። 2-0 ሲቲ። እኔ አርሰናል ጎል ያስቆጥራል ብዬ አልጠብቅም ዛሬ። ኡፍ መጣችሁ ደግሞ አይደለ? ኑሽ እንቀበላለን። እኛ ሁሌ እንደሆነ እናንተን በማሸነፍ ነው የምንታወቀው። እኛን ማሸነፍ ብርቅ የሆነባችሁ ክለቦች። ለማንኛውም ይቺ ቻምፒየን ባይ እኔን ጠራች አይደለ? ይሄ ግን እኔን አይመጠነኝም። ግን ለህዝቡ ስል ሄጄ
ነጥቂያት እኛ ደግሞ ከዋንጫው በላይ እነሱን ማሸነፍ ነው ሙር የሚያስደስተን። ገባችኋ? እነሱ ያው ለነገሩ እኮ ነው እነሱም እኛን ማሸነፍ። እስቲ ለማንኛውም ማለት ነው ኦሬራችሁን እናየዋለን። ብሩኖ ጊመራሽ አውሪ አጥቂያችሁን እናየዋለን። እኛ ዛሬ እነ ሃላንድ ምናምን የሚሰለፉ አይመስለኝም። ገና መመለሳቸው ነው። ባንዴ ይገባሉ ብዬ አላስብም። ግን በቂ ነው ለአርሰናል የትኛውም ሰልፍ በቂ ነው። ከጨዋታው በኋላ እንገናኝ።